መቤት ይህ ያለኝ ብር በሙሉ ነው። እባክሽ አሁኑኑ አስቀምጪልኝ። አንተ ልጅ ይህ ሁሉ ብር ከየት ነው የሰረከው? አለችው። አይ መቤት እኔ ከየትም አልሰረኩም፣ በጥረቴ የሰራሁት ብር ነው አላት። ሁኔታህን ተመልከት እስኪ፣ አሁኑኑ ፖሊስ ጠራብሃለሁ። እርግጠኛ ነኝ ሰርቀው ነው አለችው። ፖሊስ ከጠራሽብኝ ግን ከስራሽ እንዲያባሩሽ አደርጋለሁም ነበር። ሂዱጣ ከባንክ አንተ ቆሻሻ ሰብሳቢ፣ እንዳንተ አይነቱ ስንት እዚህ ይመጣል መሰለህም አለችው። በአንድ ትንሽ ልጅ ላይ የባንክ ሰራተኞች እንዲህ ያለ መጥፎ ስራ ሲሰሩ ይህ ልጅ የዛ ባንክ ባለቤት የጠፋው ልጅ ይሆናል ብሎ ማንም አላሰበም ነበር። በዚህ አስገራሚ ታሪክ ውስጥ የሰው ልጅ የሰራው ክፉ ስራ ተመልሶ የሚመጣበት ትልቅ ትምህርት ነው። ታሪኩን ስትሰሙ አይኖቻችሁ በእንባ ይሞላል። አያት የ10 ዓመቱን አንኪት ሲያቅፉት በአይኖቻቸው እንባ ይፈስ ነበር። ልጁ እያለቀሰ ከእንግዲህ ወደ ባንክ አልሄድም ይል ነበር። አያቴ እነዚያ ሰዎች ደግሞ ይደበድቡኛል አለ አንኪት እያለቀሰ። የአያቱ ልብ ተሰበረ። በአንድ ትንሽ ልጅ ላይ እንዲህ ያለ ክፋት ነገር እንዴት ሊያደርጉ እንደሚችሉ ሊገባቸው አልቻለም ነበር። በባንክ ውስጥ የሆነው ነገር ከገመቱት በላይ መጥፎ ነበር። ሁሉ ነገር የጀመረው በዚያ ጠዋት አያትና አንኪት ጥቂት ብር ለማስቀመጥ ወደ ባንክ በሄዱበት ጊዜ ነበር። አንኪት ከአያቱ ጋር ብቻ ነበር የሄደው። ነገር ግን እዛ የደረሰበት ውርደት ለማንኛውም ልጅ በጣም የሚከብድ ነበር። በመስኮት በኩል የተቀመጡት ሁለት ሴት ሰራተኞች አንኪትን ሲያዩት ልክ እንደ ሌባ ነበር ያዩት። አረ ይህን ቆሻሻ ልጅ ተመልከቱት፣ ለምን እዚህ መጣ? አለች አንደኛዋ ሰራተኛ ለጓደኛዋ። ለልመና የመጣ ይመስለኛል፣ ወይም ደሞ የሆነ ነገር ለመስረቅ እቅዶ ይሆናል አለች ሁለተኛዋ ሴት እየሳቀች። አው የተቀደደ ልብሱን ስታይ ይታወቃል እኮ። እንዲህ ያለ ልጆች ብዙ ጊዜ ጥፋት ሊሰሩ ነው የሚመጡት። ነገር ግን እነዚህ ሰራተኞች አሁን እያፌዙበት ያለው ልጅ በኋላ ላይ ለስራቸው ጠንቅ እንደሚሆን አላወቁም ነበር። አንኪት የአያቱን ልብስ አጥብቆ ይዞ ነበር። እነዚህ ሴቶች ለምን ሌባ እንዳሉት ሊረዳ አልቻለም። በየዋህ አይኖቹ እንባ ሞሉ። አያቴ እነዚህ ሰዎች ለምን ተቆጡብኝ? እኔም እኮ ምንም አላደረኩም ሲል በዝግታ ጠየቀ። ያ አያትየው ልብም ደነገጠ። የሆነ መጥፎ ነገር ሊፈጠር እንደሆነ ተሰማቸው። ጥበቃውም ቢሆን ተባብሮ አንኪትን ማስፈራራት ጀመረ። አንተ ትንሽ ልጅ እዚህ ምን ልታደርግ ነው የመጣኸው? ባንክ ውስጥ የምታስቀምጠው ይህ ሁሉ ብር ከየት ነው ያመጣኸውም? አለው ወደ አንኪት ጠጋ ብሎ እያስፈራራው። አንኪት ወደ ኋላ ፈገፈገና በአያቱ ጀርባም ተደበቀ። ወደ ቤት መሄድ እፈልጋለሁ አያቴ እያለ ማለቀሰ። አንደኛዋ ሴት ሰራተኛ ወደ አንኪት የተቀደደ ልብስ እየጠቆመች ልብሱን እዩት ምን ያህል ቆሻሻ እንደሆነ፣ በእርግጠኝነት ከአንድ ሰው ቤት ሰርቆ ነው የመጣው፣ መፈተሽ አለበትም አለች። ሁለተኛዋም ሴት ልክ ብለሻል፣ እንዲህ ያሉ ልጆች በጣም አደገኛ ናቸው፣ እጃቸው ትንሽ ስለሆነ ቶሎ አያዙን በማለትም ተስማማች። ጥበቃውም አንኪት እየገፋ ሲሄድ ውጣ ከዚህ፣ በቆሸሸ ልብስህ የጸዳውን ባንካችንን ያዋረድክ ነው። እዚህ ሀብታሞች ብቻ ነው የሚመጡት፣ እንዳንተ ላሉ ድሃ እዚህ ቦታ የለንም አለው። አንኪት ሊወድቅ ለጥቂት ጠርፎ ጮክ ብሎ ማልቀስም ጀመረ። አሁን በጣም ፈርቷል። በባንኩ ውስጥ የነበሩ ሰዎች ሁሉ ይህም ቢያዩ ማንም ምንም አላለም ነበር። የአንኪት የተቀደደ ልብስ በማየት ሁሉም ሰው ይህ ድሃ ልጅ የሆነ ጥፋት ሊያጠፋ እንደመጣ አመኑ። አንዳንዶቹ ደግሞ እንደ ጫወታ እያዩት ይስቁ ነበር። አያቱም በድፍረት ጥቂት ብር ያለበትን አሮጌ ቦርሳቸውን አውጥተው ጌታዬ ብር አለን ማስቀመጥ እንፈልጋለንም አሉ። ነገር ግን አንደኛው ሰራተኛ ቦርሳውን አይታ እየሳቀች ምንድነው ይሄ? ይህን የመሰለ ትንሽ ብር ይዘሽ ነው የመጣሽው? ይህ እኮ የእኛን ክፍያ እንኳን አይሸፍንም አለች። ሁለተኛውም አዎ ደሞ ይሄ ብር ከየት እንደተሰረቀ አይታወቅም አለች። በዚያው ጊዜ አንድ ጥግ ላይ ተቀምጦ የነበረ ሰው ስልኩን አወጣ። ይህ ሰው ራጄሽ ኩማር ይባላል። ለራሱ ጉዳይ ወደ ባንክ የመጣ ጋዜጠኛ ነበር። የሆነው ነገር ስህተት መሆኑን ስለተረዳ በቪዲዮ መቅረጽም ጀመረ። በዝምታ ሁሉም ነገር ይቀርጽ ነበር። አንኪትም ጠማው። አያቱን አያቴ ውሃ ፈልጋለሁም አላቸው። አያቱ በአቅራቢያ ወደ ነበረ የውሃ ጆግ ጠቆሙት። ነገር ግን ጥበቃው አንኪትን ከለከለው። ቆይ ይህ ውሃ እንዳንተ ላለ ቆሻሻ ልጅ አይደለም፣ ይህ ለደንበኞቻችን ነው፣ ሌላ ቦታ ፈልገ ጠጣም አለው። የአንኪትን ባይበልጥም ፈሰሰ። አንደኛው ሰራተኛ አያቱን አንቺ አሮጊት ይህን ትንሽ ሌባ ለምን እዚህ ያመጣሽው? ባንካችንን ለመዝረፍ አቅዶ እንዳይሆንም አለቻቸው። ይሄ ልጅ ልጄ ነው፣ ጥቂት ብር ለማስቀመጥ ነው የመጣ ነው አለች። ነገር ግን ሁለተኛዋ ሴት የተሳለቀች አዎ ሌባ ሁሉ እንዲህ ነው የሚለው፣ ከዚህ ሂዱልህ ካልሆነ ፖሊስ እንጠራባችኋለንም አለች። ራጄሽ ኩማር ይህንን ግፍ ሲያይ በጣም አዘነ። እርሱ ጋዜጠኛ በመሆኑ ይህን ግፍ ለሕዝብ ለማሳየት ቪዲዮ መቅረጽም ቀጠለ። በመጨረሻም አያትየው የአንኪትን እጅ ይዘው ና ልጄ እንሂድም አሉት። አንኪትም እያለቀሰ ከአያቱ ጋር ከባንኩ ወጣ። በትንሹ ልብ ላይ ትልቅ ቁስል አርፎ ነበር።
ራጄሽ ኩማርም ተከትሏቸው መጣና እማማ እኔ ራጄሽ ኩማር እባላለሁ፣ ጋዜጠኛ ነኝ። ውስጥ የሆነው ነገር በጣም ስህተት ነበረ። ስለዚህ ጉዳይ ላናግራችሁ እችላለሁ ሲል በትህትና ጠየቀ። አያትየውም ተመለከቱት። አይኖቻቸው አሁንም በእንባ ይታጠብ ነበር።